የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ባለፉት 2 ሳምንታት ተከታታይ በኢትዮጵያ ተማሪዎች እንቅስቃሴ ላይ ውይይት ካደረግነው ከፕሮፌሰር ጌታቸው በጋሻው ጋር ነው። ፕሮፌሰር ጌታቸው በጋሻው የሃርፐር ኮሌጅ የኢኮኖሚክስ መምህር እና ባለሙያ ምሁር ነው። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች የመጨረሻው የስቱደንት ካውንስል ፕሬዚደንት ነው። ውድ ጊዜህን ሰውተህ ይህን ቃለ ምልልስ ለማድረግ በመፍቀድህ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በ16.5 ሚሊዮን የሚቆጠሩ ውድ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም እጅግ አመሰግናለሁ ለእድሉ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ከዛ በፊት የኢትዮጵያ ከፑንት እስከ 21ኛው ክፍለ ዘመን መጀመሪያ በሚል መጣጥፎችና በካሳሁን ሰቦቃ የቀረቡ ቃለ መጠይቆች ዶክተር ግርማ አጉቾ ደመቀ በአርታኢነት የተሳተፈበት በኢንስቲትዩት ኦፍ ሴሜቲክ ስተዲስ የታተመ መጽሐፍ አለ። ይሄ መጽሐፍ በጣም ድንቅ ድንቅ ነገሮችን ይዞ ኢትዮጵያ ውስጥ የሚገኙ ስመጥር ባለሙያዎች፣ ምሁራን የተሳተፉበት ነው። የአፄ ኃይለ ሥላሴን፣ የደርግን ዘመን፣ ክርስትናን፣ እስልምናን፣ የአይሁድ እምነቶችን በኢትዮጵያ የካቶሊክ ሚስዮናውያን በሙሉ ከነገስታቱ ጀምሮ እንግዲህ ከፑንት እስከ 21ኛው ክፍለ ዘመን ይዳስሳል። ይሄ መጽሐፍ በአማዞን ላይ ለገበያ ውሏል። በሬድሲ ፕሬስ አከፋፋይነትም በመሸጥ ላይ ይገኛል። ታሪክ፣ ባህል እና ቋንቋ ላይ የሚያተኩር ነው። ማንኛውም ኢትዮጵያዊ መቼስ የኢትዮጵያ ጉዳይን ታሪክ በጥልቅ ሊረዳ ለሚፈልግ ሰው ሼልፉ ላይ ሊገኝ የሚገባው መጽሐፍ ነው። ሌላው የሬድሲ ፕሬስ የሚያሳትመው የዶክተር በረከት ሀብተስላሴ ሪናይሰንስ ማን ፖርትሬት ኦፍ ስኮላር ጁሪስት ፓንአፍሪካኒስት ዲፕሎማት ኤንድ ስቴትስመን ኤዲትድ ባይ ገብረ ሕይወት ተስፋ ጊዮርጊስ፣ እንዲሁም በረከት ሀብተስላሴ ስኮላር ኤንድ ሊትራሪ ጆርኒ ኤዲትድ ባይ ጸጋይ አይዛክ በሬድሲ ፐብሊሸርስ በኩል የታተመ ነው። እሱም በስርጭት ላይ ይገኛል። ዘወትር ላለፉት 7 ዓመታት የሬድሲ ፕሬስ የሚያሳትማቸውን መጽሐፍት የሚልኩልኝ ለመጽሐፍ ሪቪው አቶ ካሳሁን ቸኮል ናቸው። ይሄ ለእኔ ለፕሮግራሙ አዘጋጅ ሊያሳወቅ የሚልኩት ሳይሆን ለፕሮግራሙና ወደ 16.5 ሚሊዮን ገደማ ለሚቆጠሩ ኢትዮጵያውያን የመረጃ እና የማስረጃ ስንቅ እንዲሆን ስለሚልኩልኝ ዘወትር አመሰግናቸዋለሁ። በተመልካቾች ስም ነው የማመሰግናቸው። እሺ ጋሽ ጌታቸው፣ የእናንተ ትውልድ ከሀገሪቷ ባህል፣ ልማድ፣ እምነት፣ ወግ ባፈነጠጥ መንገዱ ያኔ ማህበረሰቡ በሙሉ ኃይለሥላሴ ይሙት እያለ በሚምልባቸው እንደ አባት በሚታዩ የሰለሞናዊ ስርወ መንግስት የ225ኛው ንጉሥ ቀዳማዊ ኃይለሥላሴን ወጭት ሰብራችኋል። የምስራቅ በቀቀኖች ናችሁ። ያልገባችሁን ያልተረዳችሁትን መሬት ላራሹ ያልተረዳችሁትን የሶሻሊስት ርዕዮተ ዓለም አምጥታችሁ ለብሔር ፖለቲካ አገሯ እንዲህ እንድትሆን ዕዳ አለባችሁ፣ ታሪካዊ ዕዳ አለባችሁና ተወቃሽ ናችሁ የሚሏቸው አምረው የሚተቿችሁ ሰዎች አሉ። እዚህ ላይ ምን ትላለህ? በጣም ጥሩ ነው። ግን በመጀመሪያ ደረጃ በአንተ ላይ ቀንቻለሁ። እነኚህ አዳዲስ መጽሐፍት በሚወጡበት ጊዜ አንተ ቀድመህ ታገኛቸዋለህ። አሁን የጠቀስካቸው 2ቱ መጽሐፍቶች ሪሊ የመጀመሪያውን በዚህ የካሳሁን ሰቦቃ የአውስትራሊያ ሬዲዮ እና እንኳን ደስ ያለህ እለዋለሁ። ኮፒውንም ደግሞ ለማግኘት በጣም እሞክራለሁ። እንግዲህ ለራሴ ጸሐፊውንም የማደንቃቸው ዶክተር ግርማ አጉቾ ደመቀ ነው። በአማዞን ላይ ይገኛል። በሬድሲ ፕሬስም እየተከፋፈለ ይገኛል። ከሁለት በአንዱ እንደዚሁ ደግሞ አቶ ካሳሁን ቸኮልም ሪሊ በጣም ትልቅ ምስጋናና ክብር ይገባቸዋል። ብዙ መጽሐፍቶችን ወደናቸው አልወደናቸው፣ ከኛ ጋር ተስማሙ አልተስማሙ አቅርበውልናል። እነኛን አግኝተው የመገምገም እና የራስን ድርሻና አቋም መውሰድ የየግል ነው። ግን እሳቸው አድርገዋል። በጣም ደስ ይላል። እዚህ ጋር እንደው አንድ ለመጨመር ሬድሲ ፕሬስ እና አፍሪካ ወርልድ ፕሬስ ላለፉት 43 ዓመታት ወደ 4000 ገደማ የሚሆኑ መጽሐፍት በኢትዮጵያ፣ በኤርትራ፣ በአፍሪካ ጉዳዮች ላይ አሳትመዋል። ትልቅ አስተዋጽኦ ነው። ትልቅ አስተዋጽኦ ነው።
እና በተለይ እንግዲህ ያው መጨረሻ ላይ ያስተዋወቃቸውን ዶክተር ፕሮፌሰር በረከት ሀብተስላሴ ስለሳቸው የሚጻፉትን ነገሮች ከልቤ ለማግኘት እና ለማንበብ ለመማር በጣም ዝግጁ ነኝ። እሳቸውን በግል አግኝቻቸዋለሁ፣ አውቋቸዋለሁ። ከውጭም እንደምንገምታቸው የማይቀረቡ ወይም የማይደፈሩ ሰው አይደሉም። ተጫዋች እና ሰውም በደረጃው አውቀው ገምተው ለመጫወት የሚችሉ ምሁር ናቸው እና በዚያም የእሳቸውን መጽሐፍ ማንበብ እሳቸው ያለፉበት ጊዜና የሚያቀርቡት ታሪክ በጣም ጠቃሚ ነው እና ለዛም እድል አቶ ካሳሁን ቸኮልን አመስግኜ እና መጽሐፍቶቹንም እንግዲህ ይፈልጋለሁ። ይህን ካልኩ በኋላ አሁን ወደ ጠየቀኝ ዋናው ጥያቄ ስመለስ ዛሬ ላይ ቆመን እነኚህን የኢትዮጵያ ተማሪዎች እንቅስቃሴን ወቃሾች ሪሊ ከልቤ ለመረዳት ሞክራለሁ ኦር ፈልጋለሁ፣ አስባለሁ። አሁን ያለንበትን የደረስንበትን ሁኔታ አይተው ለምን ገና ከመጀመሪያውኑ ስርዓቱን ተቃወሙ በሚለው ላይ ጸጸት ሳይሆን ቂም አይነት ነገር ቢኖራቸው ይገባኛል፣ ግን ትክክል አይደለም ነው። ኃጢአቱን ባልፈጠረው ባልወለደው ክፍል ላይ የማስቀመጥ ወይም የተሳሳተ ኃላፊነትን መስጠትና መውቀስ ነው ብዬ ነው የማምነው። ይሄ እንደ ማር ወተት ከሰማይ የሚዘንብባት ኢትዮጵያ እንደነበረች አድርገው እያዩ ያንን ያበላሹ የንጉሱን መንግስት ያናጉ ተማሪዎች ናቸው የሚሉት ካለመገንዘብ ይመስለኛል፣ ኢትዮጵያንም ካለማወቅ ይመስለኛል፣ ወይንም ደግሞ ከተጠቃሚዎቹ ወገኖች መሆን ያለባቸው ይመስለኛል፣ ወይንም ደግሞ ተደራራቢ በደል በኢትዮጵያ ላይ ያደረሱት ተከላካዮችና የነሱ ውላጆች የሆኑ ናቸው ብዬ ነው የምለው። ለምን አሁን ይሄ የሚሉት ጊዜ በሚታይበት ጊዜ የኢትዮጵያ ሕዝብ በጣም በብዙ በደል በብዙ መልኩ የፖለቲካ ጭቆና፣ የኢኮኖሚ ጭቆና፣ የባህላዊ ጭቆና በሙሉ የተካሄዱባቸው ሕዝባችን መብት የፖለቲካ፣ የኢኮኖሚ፣ ማህበራዊ መብት ያጣበት ጊዜ ሰማይ አይታረስ ንጉሥ አይከሰስ ተብሎ አገንብስን ብቻ እንድንሄድ እየተራበን እያለቅን እየተገረፍን እየተጋዘን እንድንኖር የሚፈልጉ ናቸው ነበር። ይሄ በኃይለ ሥላሴ መንግስት ጊዜ እኛ ተማሪዎች የታገል ነው ያነሳናቸው ጥያቄዎች አንደኛ በሰላማዊ መንገድ ማንንም ሳንገድ በማንም ላይ መሳሪያ ሳናነሳ በጣም ከገፋን እርሳስና ወረቀት ጽሑፍ በጣም ከገፋን ሰላማዊ ሰልፍ በመውጣት የህዝብን ብሶት የህዝብን ችግር በማጋለጥ እነኚህ መፍትሄ እንዲያገኙ በመታገላችን ጥፋተኞች ወንጀለኞች ይሄ 1960ዎች ውስጥ ነው። 1960 ውስጥ ዓለም እንዴት ነበረች ብሎ መመልከት ያስፈልጋል። ዓለምን አንወቅ። እነኚህ እኛን የሚከሱት ከኢትዮጵያም ለመውጣት የሚችሉ አይደሉም። በአስተሳሰባቸው እንኳን ዓለምን ለማወቅ በአፍሪካ ደረጃ እንዴት ነበር? ዲኮሎናይዜሽን ፒሪየድ ማለት አፍሪካኖች ከቅኝ ግዛት ነፃ እየወጡ የራሳቸውን ዴሞክራሲያዊ መንግስቶች እየመሰረቱ ተራማጅ መንግስቶችን እየመሰረቱ የኢኮኖሚ፣ የፖለቲካ፣ ማህበራዊ እድል ለህዝቦቻቸው እየሰጡ የሚሄዱበት ጊዜ ነበር። ግርማሜ ንዋይ፣ መንግስቱ ንዋይ ምን ጎደላቸው? በግላቸው
ለግላቸው እንደ አሳማ እየበሉ ለመኖር ቢፈልጉ ኖሮ ምን ጨነቃቸው? ሁሉ ነገር በእጃቸው በደጃቸው ነበር። አዩ የነሱ እኩዮችና ጓደኞች ናቸው ሀገሮችን ነፃ እያወጡና ሀገሮችን እየመሩ የተሻለ ኑሮ ውስጥ ሲያስገቧቸው እያዩ፣ በኢትዮጵያ ግን እድገት እንዳይኖር ወንድሜ ካሁን በፊት ብዬ ሊሆን ይችላል። እኔ ሰው ከከብቶቹ ጋር አንድ ቤት ውስጥ የሚኖርበት የማውቃት ኢትዮጵያን ብቻ ነው። በገጠር ሂድ ከብቶቹን፣ በሬዎቹን፣ ላሞቹን ቤት ውስጥ አድርጎ ለመጠበቅ ምንም መዋቅራዊ የኢኮኖሚ መሻሻልና እድሎች ባለመኖራቸው የድህነት መጠኑን ለማስረዳት ነው። ይሄ ኢትዮጵያ በጣም ነፃ ሀገር ናት ተብለናል። ጥሩ ነው። ለብሔራዊ ክብራችን፣ ኩራታችን ጥሩ ነበር ይሄ። ከዚህ አልፈንስ በግል ህይወታችን በምንበላው ምን አሳይተናል? ለመኖር እንችል ነበር እንዴ? ከጥቂቶች በስተቀር። እዚህ እንዲያና ጎረቤቴ ናቸው ያሉት ሴትዮ እኮ ጨርሰውታል። ምናምንቴውን ቆጥሮ ስንት ይሉናል? እኛ ግን 500 ነን አሉ ኢትዮጵያኖች። መውጃዋ ናቸው እኮ እንደዚህ የሚያስቡ ሰዎች አገራችንን የሚዘውሩበት የሚገዙበት ጊዜ ነው የነበረው። ይሄን ስርዓት እንዴት ነካችሁ ብለው ዛሬ የሚሉን ኦኬ ከጊዜው ጋር ያልተራመዱ ወደኋላ ቀሮች ናቸው። ለነሱ ጊዜም እና እድልም መስጠት ያለብን አይመስለኝም። ጋሽ ጌታቸው አሁን እዚህ ላይ በቅርቡ የሻምላው ትውልድ በሚል በአቶ ፋሲካ ሲደልል በ2015 ዓ ም መጀመሪያ እትሙ 2014 የታተመ መጽሐፍ እጄ ላይ አለ። ጋሽ ፋሲካ ሲደልል አለኝ። አመሰግናቸዋለሁ። ጋሽ ፋሲካ ሲደልል መጽሐፉን የማንበብ እድሉ ገጥሞ ከሆነ በ1958 ዓ ም አዲስ አበባ ዩኒቨርሲቲ የገባ በ1962 ዓ ም ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን በኢኮኖሚክስ ዲፓርትመንት በባችለር ኦፍ ሳይንስ የተመረቀ በቀጥታ የተማሪው እንቅስቃሴ ቀጥተኛ አባል የነበረ ሰው የጻፈው መጽሐፍ ነው። ይሄ በአንድ ወቅት ተጠባባቂ ፕሬዚዳንት መሆን የኢኮኖሚክስ ሚረር ሚረር ኦፍ ኢኮኖሚክስ በሚልም ኤዲተር ኢንቺፍ የነበረ ነው። ይሄን የተማሪ እንቅስቃሴ ሲገልጸው በአንድ ወቅት የብሔር ብሔረሰቦችን ስለ ብሔር ብሔረሰቦች የማያነሳ ተማሪ ለውድድር እንኳን ቢቀርብ ድምፅ አያገኝም ነበር ይላል እዚህ መጽሐፍ ላይ። ይሄ ማለት የብሔርን ጥያቄ አድሬስ ማድረግ አይደለም አንተ ስታየው? ልለው አልችልም። በዛ ላይ ከእሳቸው ጋር ብለይ ሪሊ የሚከፋኝ አይመስለኝም። የድፍረት ማጣት ነው። ጥሩ ምሳሌ እሰጥሃለሁ። ይሄንን የእሳቸውን ክርክር የሚያፈርስ ምክንያቱም ጥላሁን ግዛው በ1900 በፈረንጅ 68 በእኛ 61 ዓመተ ምህረት ለፕሬዝደንትነት ተወዳድሯል። ኦኬ በሚወዳደርበት ጊዜ ይሄ ትክክል አይደለም በማለት በተለይ የትግራይ ቅኝት ወይም የኤርትራና የትግራይ ተራማጅ ኃይሎች ዩኒቨርሲቲ ውስጥ የነበሩበት በጣም በመተባበር የተማሪውን እንቅስቃሴ ማህበሩንና አመራሩን ዶሚኔት ለማድረግ በመነሳታቸው ኦኬ ሌሎቹ የኢትዮጵያ ተማሪዎች በተለይ አማራዎቹ እንዲሁም ኦሮሞዎቹና ሌሎቹ ጎሳዎች በመተባበር ጥላሁን ግዛው እንዲሸነፍ መኮንን ቢሻው ኦኬ እንዲመረጥ አድርገዋል። 1968 የእሳቸው የሚሉት ኦኬ። ስለዚህ ጥላሁን ግዛው ግን እቺን የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር በነገር ላይ አንተ ካውንስል ትለዋለህ አይደለም፣ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር አዩ ቴማ እንግሊዝኛው ይቅርታ፣ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ኤግዛክትሊ። እና ያንን በጣም ዶሚኔት በማድረጋቸው ከትግራይ በተለይ ከሰሜን የሚመጡት ይህም በመቃወም ሌሎች ተሰባስበው ጥላሁን ግዛው እንዳይመረጥ ለማድረግ ችለዋል። እና ለዛውም ደግሞ
ዶክተር መኮንን ቢሻው ኋላ ላይ የመላ አማራ ማህበር አባል የሆነ ከፕሮፌሰር አስራት ወልደየስ ጋር ሆኖ ያንን ድርጅት ያቋቁመው ያሳደጉ ዛሬ አፈር ይቅለላቸውና እንደ ምስክርነት ላቀርብ ይችላል። ለዚህኛው የብሔር ጥያቄን ያላነሳ መድረክ አያገኝም የሚባለው ነገር ውሸት ነው። ቆይ እዚህ ጋር ደግሞ አንድ ሌላ ነገር ምን ይላል መሰለ፣ ምናልባት በዛ ተማሪ እንቅስቃሴ ላይ ከተጻፉ መጽሐፎች በእኔ አስተያየት ዘሞስት ኦብጀክቲቭ በጣም ባላንስድ የሆነና ክሪቲካል የሆነ መጽሐፍ ነው ብዬ አስባለሁ። የሻምላው ትውልድ ምን ይላል? በገጽ 96 ላይ የተማሪው ማህበር በብሔረሰብ ጥያቄ ላይ አቋም እንዲወስዱ ለውይይት ሲቀርብ ከመነሻው ጀምሮ ጨርሶ ሊነሳ እንደማይገባው አጥብቆ የተከራከረው ከሰሜን የሆነው የማህበሩ ፕሬዚዳንት ጥላሁን ግዛው ብቻ ነበር። ዛሬ እሱ በመካከላችን በሕይወት ባይኖርም በወቅቱ ያሳየውን አርቆ አስተዋይነትና ቆራጥነት ሳልገልጽ ብቀር ትልቅ ግድፈትና ጸጸትም ይሆንብኛል። ወደኋላ ተመልሼ ባሰብኩት ቁጥር ጥላሁን በወቅቱ ያሳየው ብስለት በጣም የሚደነቅና ከዚያ በፊት ጥላሁን ከሚታወቅበት የአክራሪነት ዝንባሌ የተለየ ነበር። እንደማስታውሰው የጥላሁን ተቃውሞ በሁለት ተደጋጋፊ ምክንያቶች የተነሳ ነበር። አንደኛው ከመርህ በመነሳት ከብሔረሰብ ጥያቄ አንጻር የሀገሪቱ ችግር አልተጠናም፣ በቅጡ በማናውቀውና ተገቢ ዝግጅት ባላደረግንበት የፖለቲካ ጥያቄ ውስጥ መግባት የለብንም የሚል ነበር። ሁለተኛው የብሔረሰብ ጥያቄ በጣም አወዛጋቢና ከፋፋይ ስለሆነ ዛሬ ገና ትግሉ ለመጀመር በምንደረደርበት ወቅት ልናነሳው፣ በዚህ ንትርክ ውስጥ ልንጠመድ አይገባም የሚል ነበር። በአንድ በኩል በተማሪው ማህበር አመራር ዙሪያ በነበሩ በጣም ግራ ቀደም በሆኑና ምናልባትም የተለየ ተልዕኮ በነበራቸው ግለሰቦች ጫና፣ በሌላ በኩል በሌሎቻችን እኔንም ጨምሮ ብስለት፣ ጉድለትና ለዘብተኝነት የተነሳ የጥላሁን አቋም ተቀባይነት አላገኘም። ታሪካዊነቱ ግን ሊዘከር የሚገባው ይመስለኛል። ይህን ነጋሽ ፋሲካን አቋም ትጋራለህ? አዎ እንግዲህ ጥላሁን ያንን በማንሳቱ ወንጀለኛ አይደለም፣ ወይም ከጊዜውም በጣም ቀደመ ለማለት አልችልም። ግን በተማሪዎች ላይ በጣም ተጭኗል። ብዙ የሚናገሩ የሚታወቁ ክብደት ያላቸው በዛ በኩል ሲሰለፉ ግን ድምፁን ለማግኘት ባለመቻሉ በዛሬው አይነት ሁኔታ ያንንም የሚያስረዱኝ በዛ ውስጥ የነበሩ ብዙ ጓደኞች አሉኝ። እኔ 11ኛ ክፍል ተማሪ ነበርኩ እሱ ያኔ ሲወዳደር እና ስለማላውቅ ስላልነበርኩ ያንን የሚያስረዱኝ እነ ዶክተር እርቁ ይመር በቀጥታ ተሳታፊዎች የነበሩ ሲነግሩኝ ጥላሁን ለማሸነፍ ያልቻለበትን ምክንያት ሁሉ ሲገልጹ በተሳትፏቸው እረዳለሁ፣ ይገባኛል እና ጥሩ ገልጸውልኛል። እና ጥላሁን ግራ ቀደም ነበር በዚህ ጥያቄ ላይ። የብሔር ጥያቄ ትክክል ነው አይደለም ወደሚለውም ውስጥም ሳንገባ በዛን ጊዜ ሲነሳ ግን ተቃውሞ አለበት። ተቃውሞ አልነበረም፣ ታፍነዋል የሚሉት ነገሮች ውሸቶች መሆናቸውን ብቻ ይረጋገጥልኝና ከዛ በኋላ ጥላሁን ምን አደረገ? ከዩኒቨርሲቲ ወጣ። ምክንያቱም ለፕሬዝደንትነት ለመወዳደር የምትችለው 3ኛ ዓመት ስትሆን ነው። ያችን ዓመት ከተማረ ከ3ኛ ዓመት ሊያልፍና ወደ ሰርቪስ ወይንም ደግሞ ወደ 4ኛ ዓመት ሊሄድ ነው። ይህን አልፈልግም አለና ወደ ሀገሩ ትግራይ እንደርታ ገባ እና እንደዚሁ የቅርብ ጓደኛዬ ከዛ 1 ዓመት አቋርጦ ወደ አዲስ አበባ ለመመለስ ደሴ ከተማ ይመጣል ጥላሁን ግዛው። እሱ ሲመጣ መሳሪያ የታጠቁ ብዙ አጃቢዎች ነበሩት እና አንድ ቡና ቤት ገብተው ከዛ ጓደኛዬ ጋር ሻይ ምናምን ለመጠጣት እና ለመነጋገር እሱም ከእንድርታ ሲመጣ ይሄ ጓደኛዬ ደግሞ ከዛ ወጥቶ ለሰርቪስ ብሔራዊ አገልግሎት የሚባል አለ 3ኛ ዓመት ስጨርስ ያንን ለማድረግ ወደ ትግራይ ወደ አክሱም ነው የሚሄደው። ደሴ ላይ ተገናኙ። ሲገናኙ ብለው ተቃቅፈው ግን ከተለያዩ ካምፕ ናቸው። ይሄ ጓደኛዬ የጥላሁን ደጋፊ አይደለም፣ ግን ይተዋወቃሉ፣ ግን ሰላማዊ ነው እና ተገናኝተው ቁጭ ሲሉ ጠየቀው። ሲያወሩ ጥላሁን ምን ብሎ ይገልጽለታል? አዎ 1 ዓመቱን ሳነብ ሳጠና
እንዲሁም ደግሞ መሳሪያ መፍታት፣ መግጠም እና ኢላማ መተኮስ እንደዛ ስሰለጥን ነበር። እንደዛ ነው ጊዜን ያጠፋው ብሎት እንደነበረ ይሄ እንግዲህ በጥላሁን ጭንቅላት ውስጥ እስቲ እዚህ ጋር ጋሽ ጌታቸው አንድ ነገር እናንሳ። ሁል ቀን የሚገርመኝ ስለሆነ ነው። ዶክተር መኮንን ቢሻው ጥላሁን ግዛውን አሸነፈው። የዛን ጊዜ ሊብራል የሆነው አቋም ከዚህ አክራሪ ከሆነው ከግራ ዘመሙ ከኤክስትሪም ሌፍት ከሆነው የተማሪ ቡድን ሌላ ሊብራል የሆነው ሰው አሸነፈ። ከዛ በኋላ ተማሪው በሙሉ ጠቅላላ ወደ ግራ ከማክረር ይልቅ የመኮንን ቢሻው ግሩፕ በሌላ መንገድ እንዴት እንደ አማራጭ የፖለቲካ ኃይል ሆኖ ሊወጣ አልቻለም? ለሱ ድምፅ የሰጠው ሰው ሳይዘብል ነበር ተማሪው። ጥላሁን ግዛውን ያልሰጠው ተማሪ በኋላ የት ሄደና ሁሉ አክራሪ ሊሆን ቻለ? ይሄ ከባድ ጥያቄ ነው። በዛ በ1961 በእኛ ወይም በ68 በፈረንጅ ጥላሁን ለመሸነፍ የቻለውና መኮንን ቢሻ ለማሸነፍ የቻለው ይሄ ምንም ሌላ ነገር የለም፣ የዚሁ የብሔር ጥያቄ ጉዳይ ላይ ነው። የምን የዚህ የብሔር የናሽናል ጥያቄ ጉዳይ ላይ ነው። ከላይ የመጡት ቤዚክሊ ከትግራይና ከኤርትራ የሚመጡት በጣም የተደራጁ የነቁ፣ ኤርትራ ውስጥ እንግዲህ የትጥቅ ትግል አለ ይታያቸው እና በአጠቃላይ ደግሞ ይሄ ሪቮሉሽነሪ ወይም አብዮታዊ መንፈስ የሚባለው በጠቅላላ በአፍሪካና በዓለም ዙሪያ ይካሄድ ነበርና ሰክሰስፉሊ የነ መኮንን ቢሻውን መኮንንም እኮ አክቹዋሊ ሲወዳደር ጥሩ ያደረገ አይመስለኝም። የማይረሳ አይነት አባባል እኔ በፓሪስ መንገዶች ላይ ተሰልፌያለሁ፣ እኔ በለንደን ከተማ መንገዶች ላይ ተሰልፌያለሁ እያለ የሚጠቅሳቸው ነገሮች ለጊዜው አትራክቲቭ። በምን አይነት የተቃውሞ ሰልፍ ላይ ነው የተሰለፈው? በፓሪስ እና በለንደን በአጠቃላይ የተማሪ እንቅስቃሴ ላይ ተሳትፍ ያለውና በራሴ መንገድ ተራማጅ ነኝ ደረጃ ያው የ1968 የተማሪዎች እና 68-69 ዓለም አቀፍ ሰልፍ ነበር። የትም ነበር እንዴ? በጣም 68-69 የጸረ ቬትናም ጦርነት ሰልፎች አሉ። የናሽናል ሊበሬሽን ሙቭመንት በዚህ በና አልጄሪያ ምናምን የተካሄዱት ከዛ የተያያዙት በላቲን አሜሪካ ውስጥ የሊበሬሽን ትግሎች ይካሄዳሉ። በዚህ በአሜሪካ በቃ የሲቪል ራይት ሙቭመንት የምንላቸው የጥቁሮች፣ የሂፒዎች፣ የተማጆች በሙሉ በአንድነት ይካሄዳሉ እና ዘብረቅረቅ ያለ ዓለም ላይ ነበር እና ዶክተር መኮንን ቢሻው ራሱን ግን ያያይዘው ከካፒታሊስቱ ስርዓቶች እና ወጎች እና ከተሞች ያ ተከትሎት ቆየ። በዛን ጊዜ ይሄ አድሃሪ ነው የሚባለው። ሳቦተር የሚባለው ነው። ሳቦተር ወደኋላ ላይ ነው። እሱንም ለመግለጽ እድል ካገኘው ገልጻለሁ። ግን አድሃሪ ይባልና በቃ ጥላሁን ተሸነፈ። ከዚህ በመነሳት ስትራቴጂያችን መንገዳችንን መቀየር አለብን ወይም የበለጠ መደራጀትና ተሰሚነት እንድናገኝ መሆን አለብን ብለው እነኚህ የግራ አዝማሚያ ያላቸው የበለጠ ተደራጁ። ያን ዓመት በነገር ላይ መኮንን ቢሻው ፕሬዚደንት ቢሆንም የዚህ የስትራግል ኤዲተር ተስፉ ኪዳኔ በጣም ብዙዎች ናቸው። ያው የሰሜን ልጆች ናቸው። ሊያሰሩት አልቻሉ። በሱ ፕሬዚደንትነት ጊዜ ነው ይሄ የፋሽን ሙቭመንት ፋሽን ሾው ተብሎ ዩኒቨርሲቲ የተረበሸው ብዙ ብቻ እሱ በፈለገው መንገድ ለመምራት እንዳይችል ሳቦታጅ ወይም እሱም ማደናቀፎች ይደረጉ ነበር በጥላሁን ደጋፊዎች ወይም በዛ ካምፕ ውስጥ ባሉት በኩል እና ከዛ ያው ዓመቱ ያልቃል። 62 ዓመተ ምህረት ይመጣል። በእኛ 69 ጥላሁን ተመልሶ መጣ። 3ኛ ዓመት ነው። ለመወዳደር ይችላል። ተወዳደረ፣ አሸነፈ፣ ፕሬዚደንት ሆነ። እንግዲህ እንደዛ ሆኖ እኔ አይ ሪሜምበር
ገብቻለሁ። ያኔ ዩኒቨርሲቲ ላብ ስኩል ተሳታፊ ነኝ፣ አይቻለሁ። የጥላሁንን የካምፔን ንግግሮች በሙሉ አዳምጫለሁ። ቫዮለንስ ቫዮለንስ እያለ ሲወጣ ሁሉ አዳራሹ ላንቃው እስኪሰነጠቅ ድረስ ሲጮህ አይቻለሁ፣ ታዝቤያለሁ። ከዛም በመቀጠል ነው ለመጀመሪያ ጊዜ ይሄ የብሔር ጥያቄ የሚባለው ራሱንም የገለጸው በነሱ ጥያቄውን ባላቸው የትግራይ የኤርትራ ወይም የኦሮሞ ልጆችም ሳይሆን በአማራ ልጆች በመኮንን ይቅርታ፣ በዋለልኝ መኮንን የተገለጸው እና አዳራሹ እስቲ እዚች ጋር ጋሽ ፋሲካ እንግዲህ ማን ያርዳ የነበረ የቀበረ ማን ያውራ የነበረ ማን ይናገር የነበረ ነውና ገጽ 95 ላይ ጥሩ ነገር ያነሳል። በብሔረሰብ ጥያቄ ላይ እስከዛሬም ድረስ በፋና ወጊነት የሚጠቀሰው በዋለልኝ መኮንን በ1962 እንደ ኢትዮጵያ አቆጣጠር የቀረበው ጽሑፍ ነው። ዋለልኝ መኮንን በወቅቱ ከኔ ጋር የ4ኛ ዓመት ተማሪ ነበር። የሚሰለጥንበት መስክ በፖለቲካል ሳይንስ ሲሆን ማይነሩ ኢኮኖሚክስ ስለነበር በጋራ የምንወስዳቸውና የሚያገናኙ ኮርሶች ነበሩ ይላል ጋሽ ፋሲካ። በዚህ የተነሳ ፈተና ሲደርስ አልፎ አልፎ አብረን እናጠናም ነበር። ከዚህም በላይ ሁለታችንን በተማሪ የፖለቲካ እንቅስቃሴ ውስጥ በምናደርጋቸው ተሳትፎ የሚያቀራርቡንና የሚያገናኙን በርካታ ምክንያቶች ነበሩ። በዚህ አጋጣሚ ስለዋለልኝ ከማውቀው ባጭሩ ለመናገር በጣም ደፋርና ልበ ሙሉ እንጂ ዛሬ ዛሬ እንደሚወራው ብሩህ አእምሮ አለው የሚባል ግን አልነበረም። ስለተነሳውበት ጥያቄ ለመግለጽ የተማሪው እንቅስቃሴ በወቅቱ የብሔረሰብ ጭቆና እንደ አንድ የትግል ጥያቄ ሊያነሳው ይገባል አይገባውም በሚለው ላይ በጠባብ ቡድን ሰፊ ውይይት ተካሂዷል። በእነዚህ ውይይቶች ውስጥ ከጥንስሱ ጀምሮ እኔም ተሳታፊ ነበርኩ። ጥያቄውን ማንሳት አለብን የሚለውን ሀሳብ የበላይነት አግኝቶ የዋለልኝ ጽሑፍ በተማሪ ማህበር ጋዜጣ ታገር ስትረግል በእንግሊዝኛ ታትሞ እንዲወጣ ተደረገ። በውይይቱ ወቅት በአንዳንዶች እንደተፈራውም ጉዳዩ በጣም አከራካሪ ብቻ ሳይሆን አጨቃጫቂም ሆነ። በዚህ ምክንያት ጽሑፉ በወጣ ከ2 ወይም 3 ሳምንት በኋላ በጥያቄው ላይ የበለጠ ግንዛቤ ለመፍጠር ታስቦ በራስ መኮንን አዳራሽ በወቅቱ አንጋፋ የሚባሉ ዩኒቨርሲቲ ምሁራን ያሳተፈ አንድ ከፍተኛ የፓነል ውይይት ፓነል ዲስከሽን ሊካሄድ ተደረገ። በዚህ ውይይት ላይ የተሳተፉት ዶክተር ንጉሴ አየለ የፖለቲካል ሳይንስ መምህር፣ ዶክተር አሰፋ ምረቱ የጂኦግራፊ መምህር፣ ያዕቆብ ኃይለማርያም ዛሬ ዶክተር፣ ያኔ በሕግ ፋክልቲ ገና ረዳት መምህርና ሌሎቹም አንድ ወይም ሁለት ለጊዜው ስማቸውን ላስታውስ ያልቻልኳቸው መምህራን ነበሩ። በውይይቱ ላይ የተማሪውን ማህበር በመወከል የተሳተፍኩት እኔ ብቻ ነበርኩ ይላል። ይህንን 48 ዓመት በላይ የሆነውን ውይይት በዝርዝር ማስታወስ እጅግ በጣም ከባድ ነው። የማስታውሰውን ያህል የኔን ጽሑፍ የጀመረው እንደዋለልኝ ያለፉትን መሪዎች በማውገዝ ነበር። መደምደሚያ ወይም ዋነኛው ማጠንጠኛ ግን የውይይታችን ዓላማ ያለፉትን መሪዎች ማውገዝ ሳይሆን ከአባቶቻችን የወረስነውን ችግር እንዴት እንፍታው በሚለው ላይ ማተኮር እንዳለበት የሚያሳስብ ይመስለኛል። ከዚህ ያለፈ ዝርዝር ውስጥ መግባቱ አስቸጋሪ ነው። በጥቅሉም ቢሆን ከውይይቱ ተሳታፊዎች መካከል የዋለልኝን መስመር ደግፌ የተናገርኩት ግን እኔ ብቻ ነበርኩ ይላል። እስከማስታውሰው ድረስ የሌሎቹ ፓነሊስቶች አቋም በአንድ ወይም በሌላ መልክ ጥያቄው ወቅታዊ እንዳልሆነና በጉዳዩም ላይ በቂ እውቀትና ግንዛቤ እንደሌለን የሚያሳስብ ነበር። ጥያቄው ለአብዛኛው ተማሪም ዱብዳ ስለሆነበት በውይይት የተሳተፉትም በጣም ጥቂቶች ነበሩ። ስለሆነም ደግፈው የተናገሩትም የተቃወሙትም ጥቂቶች ነበሩ። አብዛኛው የመረጠው ዝምታን ነበር። የጥያቄ ወቅታዊነትና ተገቢነት ደግፈው የተናገሩትም በአመዛኙ ከኤርትራ የመጡና በወቅቱ ቋንቋ ተራማጅ የምንላቸው ነበሩ ይላል። ዋለልኝን እጅግ በጣም ብሩህ አእምሮ ያለው ነው ብሎ በጣም ፖፕላራይዝ ያደረገው አንዱ ህወሓት ነው። ወደ ወሎ ሲገባ በጦርነት የዋለልኝ ክፍለ ጦር በመፍጠሩ በመሰየሙ፣ በዛም ላይ አሁን ጋሽ ፋሲካ እንዳቀረበው ልበደፋር ጎበዝ እንጂ በወቅቱ እንደነበሩት ብራይት ተማሪዎች አልነበሩም ይላል። አንተ ስለ ዋለልኝ እንግዲህ ያለ ሀሳብ ምንድን ነው? ያኔ ገብተሃል ዩኒቨርሲቲ? እሺ፣ አዎ ደርሻለሁ። ዋለልኝን አይቼዋለሁ። እንደውም አንድ ጊዜ ፈተና ፋይናል ኤግዛም ስንፈተን እሱ እንግዲህ በመታሰርም ወደኋላ ቀርቷል እና እኔ ከላብ ስኩል ፍሬሽማን 1ኛ ዓመት ሲሆን የዩኒቨርሲቲ ተማሪዎች ክርስመስ ሆል ውስጥ በአንድ ጊዜ ሁላችንም የምንፈተንባቸው ሁኔታዎች አሉ። በዛ ላይ እኔ የተቀመጥኩት ረድፍ መጨረሻው ላይ ነው። በሚቀጥለው ረድፍ ላይ
ወደ እኔ እቺን አይል ወይም መተላለፊያውን አልፍ ለካ ዋለልኝ ነው ያለው እና ኦኬ። እንዲህ ዞር ብዬ ዞር ብለህ ሰው ማየት ትፈራለህ። ልትኮርጅ ነው ተብሎ ዲስኳሊፋይድ ልትሆን ስለምትችል ልትባረር ስለምችል ኮራጅ መስለው ሲያቸው ደነገጥኩኝ። እኔ በጣም ዋለልኝ። እንደዛ በ69 ግድያም ላይ አይቼዋለሁ፣ አውቄዋለሁ። ያኔ ደነገጥኩ እሱ ከጎኔ በመኖሩ። ግን ሳስበው ደግሞ በሱ ተይዤ ለካ እዚህ ፈተና ይጠብቀኛልና እዚህ ፈተና ልወድቅ ነው። ቶሎ አልኩና ረስቼ ፈተና እሱን ልርሳውና ፈተናኝ ልስራ ያልኩበት ሁኔታ እምላለሁ። እኔ ዋለልኝን የማውቀው በዛ ደረጃ ነው። በእውቀቱ በትምህርቱ በምናምን ጥልቀቱ ምናምን አይደለም። በደፋርነቱ በ69 ማሳካር የምንለው ግድያ በዛ ላይ እመሰክርለታለሁ። ግን ዋለልኝ የወጣው ከቦረና ነው። አማራ ሳይንት ቦረና አማራ ሳይንት ምን ሳይንት ነው ብቻ ወሎ ውስጥ አብረውት የነበሩ የእሱ ጓደኛ 3 የማይለያዩ ኋላ ላይ 2 ደግሞ የኔ ጓደኞች የሆኑ አሉ። ዛሬ እነማን ናቸው? ስማቸውን ጥራቸው እስቲ። ቢቀርብኝ ስሱ ለታሪክ የሚደረግ ኢንተርቪው ለታሪክ ነው። እንግዳውስ ዶክተር እርቁ ይመርና ዶክተር ገበየው እጅጉ እነኚህ የታወቁ ናቸው። ብዙ አስተዋጽኦና ብዙ ሚና በተለያዩ ደረጃዎች ያላቸው ናቸው እና ከነሱም ብዙ ሰብስቤ ያለው በቤተሰብ ደረጃ በጉርበትና በአብሮ በመዋል ስለሱም ያውቃሉ እና እነሱ የሚነግሩኝ ነገሮች አሉ በዚህ ባለን የቅርብ ጨዋታ እና ስለዋለልኝ ያለኝ ጠቅላላ ግምት ከዛም የሚነሳ ነው። ከራሴ ገጠሞሽ በተጨማሪ ማለቴ ነው። እንግዲህ እነኚህ በቅርብ የሚያውቁት ሰዎች ሪሊ ስለ ደፋርነቱ ስለማይፈራ ምንም አለመፍራቱን ማንንም ሰው በኃይለ ቃሎች እና ምናልባት ሊያስደነግጡ በሚችሉ ቃሎች የሚያስፈራው የሚያስፈራራ ሰው እንደነበረ ሲናገሩ አውቃለሁ። እስቲ አንድ ነገር እናንሳ። ያው አንተ ዶክተር እርቁ ይመርም ገበየውም ያልካቸው ያው 3ኛ ወገን ናቸው ለእንትና መረጃ ስለዋለልኝ። አንድ ግን በቅርብ አንተ የምታውቀውን ነገር ልጠይቅህ። እጅግ በጣም በዚህ ዘመን በጣም ብዙ የሐሰት ትርክት እየበዛ ሁሉ ተንታኝ፣ ሁሉ የታሪክ አዋቂ፣ ሁሉ የፖለቲካ ተንታኝ የሆነበት ዘመን ነው። ይሄ እንግዲህ ፕላትፎርሙ ይሄን ይፈቅዳል። አሁን ብዙ ጋዜጠኞች ሳይሆኑ ተዘጋጅተው መጥተው በሌላ ሀገር እንደምታውቀው የታሪክ ሰዎችን፣ የስፖርት ሰዎችን፣ የፖለቲካ ሰዎችን፣ የኢኮኖሚ ምሁራን የሚጠይቁ ስፔሻላይዝድ የሆነ ፊልድ ነው። አጠያየቃቸውም ጭምር አሁን የጎራ መደበላለቅ ይታያል። አንድ ኢትዮጵያዊ ጥላሁን ግዛው የሞተው በመንግስት ኃይሎች አይደለም፣ የጸጥታ ኃይል አይደለም የሞተው፣ የተገደለው በተማሪዎች ነው። ምክንያቱም ዮዲት የምትባል እጮኛው ደርሳ ደውላ ፖሊስ መጥቶ ቀዳማዊ ኃይለሥላሴ ሆስፒታል በወቅቱ አሁን የካቲት 12 ሆስፒታል እንዳይገባ ተደርጓል። ተማሪ ነው የገደለው እና የዛን ጊዜ ሬሳውን ቀምቶም ከገቡ በኋላ እንዲሞት የተደረገ ሆን ተብሎ ነው። ወረቀትም ተበትኗል። ኮዙን ፖፕላር ለማድረግ እንጂ የመንግስት የጸጥታ ኃይላት አልገደሉትም በሚል ወጥተው በድፍረት አንድ ሚዲያ ላይ የተናገሩ ግለሰብ አሉ። ስማቸውን መጥቀስ አልፈልግም። እና አንተ ምን ትላለህ? እስኪ ያኔ የት ነበርክ ጥላሁን ግዛው ሲሞት? በሚዲያ ላይ ከተናገሩ ስማቸውንም አንተ መደበቅ ያለ ሻለቃ ደረጀ ተክሌ ይባላሉ። ጥሩ አላውቃቸውም። እኔ ያውቃቸዋል። እሺ በጣም የሚገርም ፈጠራ ነው ይሄ። ለምን ብትለኝ አንደኛ ተማሪ የተደራጀ እንደዚህ ተመሳጥሮ ጥላሁንን የሚያክል መሪ ገድሎ ያ በምስጢርነት የሚቀርለት
ሊሆን እንደቻለ እንቅስቃሴ ማቅረብ የተማሪ እንቅስቃሴንና አደረጃጀትንም አለማወቅ። አሁን ካየው የተማሪውን እንቅስቃሴ ማህበሩን ራሱ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር እኔ ፕሬዚደንት በነበርኩበት ጊዜ እኔ ኢህአፓ ነኝ፣ ግን ዋና ጸሐፊ የነበረው አቦማ ምትኩኑ እሱ ኦነግ ነው። እኔ እና እሱ ተነጋግረን አይደለም ይሄን የምናውቀው፣ የተለያየን። ምናልባት በጥርጣሬ እንገማገም ይሆናል እንጂ አንተዋወቅም። በ1966 ዓመተ ምህረት አንተ የተማሪዎች ዩኒቨርሲቲ የተማሪዎች ማህበር ፕሬዚዳንት ኦባማ ምትኩ ዋና ጸሐፊ እያለ ኢህአፓና ኦነግ ነበር ነበሩ። ኢህአፓ ከዛ በፊት 2 ዓመት ነው የተመሰረተው። ኦነግ ግን አልተመሰረተም። ኢህአፓ የሚለውን ስያሜ አልያዘም ያኔ። ነው አልያዘም፣ ሌላ ነው። ኢትሃድ ነው። ይዘር የኢትዮጵያን ኮሚኒስት ፓርቲ የሚባል አለ። የኢትዮጵያ ተማሪዎች አንድነት ድርጅት ነበር የሚባለው ኢትሃድ። ቆይ የኢትዮጵያ አብዮታዊ ምናምን ድርጅት በሚል የኢትዮጵያ ኢህአድ የኢትዮጵያ አብዮታዊ ድርጅት። አዎ፣ በዛ ኢህአፓ ኋላ የተባለው በ1967 ዓመተ ምህረት 67 ነው። ለሱ ብዬ ነው። የኢትዮጵያ አብዮታዊ ድርጅት ኢህአድ ነው። አዎ፣ ግን የዴሞ ግሩፕ የሚባለው የሰበሰባ የዴሞክራሲ ግሩፕ ዴሞክራሲ ነበር፣ አብዮት ነበር። አንተ የትኛው አባል ነበርክ? እኔ ሌላ ነኝ። የራሴ ሌላ ቡድን ነበረኝ እና ስያሜ ያለው ስያሜ ተደራራቢ ነው፣ ሁሉም ስላልገለጹ እንጂ የእኛም የኢትዮጵያ የኮሚኒስት ፓርቲ ነው የነበረው። ኢኮፓ ነበርክ አንተ? አይ አይደለም፣ እኔ አልነበርኩም። የኢኮፓ አይደለም። ኋላ እነሱ እንግዲህ እና አሰፋ እንደሻው ምናምን ቀድሞ አሉ እና ጀነሪክ ስም ነው ይሄ የኢትዮጵያ ኮሚኒስት ፓርቲ የሚባል። ከብራንዱ ውጭ ያለ ጀነሪክ ነው እና ሁሉም በዛ በኮሚኒስትነት ነው የሚደራጀው። እና አሰፋ እንደሻው ዳዊት ዮሐንስ ምናምን ነው። እነሱ ደግሞ ቀይ ባንዲራ ተብለው አንዴ ኋላ ቀይ ባንዲራ ሳደረገው ኢህአፓ ነው እንደዛ ነው ባያሌ ያስወራበት ይል ነበርና። አዎ፣ ግን በዛን ጊዜ ይሄ የኔው ቡድን ከዋናው የዚህ የኢህአፓ የዴሞ ግሩፕ ጋር የተገናኘው በኢህአፓው ሪሊ መስራች አባል ነው አንዱ ብርሃኑ ኢያሱ ጋር እየተገናኘን እየሰራን እያለ ነው። በዛ በአጭር ጊዜ ብዙ ነገሮች በተደራራቢነት ይካሄዱ ነበር። እንጠላለፍ ነበር። ከ11 በላይ ግሩፕ ነበር በዛን ጊዜ። እንግዲህ እስቲ ወደ ጥላሁን አሟሟት ተመለስና እሱን በስፋት ትገባበታለህ። እና በዛን ጊዜ ጥላሁንን ለመግደል ሊስማማ የሚችል የዚህ ሁሉ ግሩፕ ትርምስ እያለ ማንም የለም። አንድ የተወሰነ ግሩፕ ግን ያንን ሊያደርግ ይችላል ብለን እንውሰድ። አሰምሽን ነው በአሰምሽን እንውሰደው። ግን ኢሚዲየትሊ ይታወቃል ማን እንደሆነ። እኛውን ለምሳሌ እነ ጌታቸው ማሮ ላባደርን ግሩፕ ሲሰሩ ኦኬ፣ እና ነገ ማን እንደሚያዝ ምን እንደሚሆኑ እናውቅ ነበር። ሌሎች እዛ ውስጥ የሌለ ማለት ነው። ስለምንጠላለፍ ወይም ስለምንደራረብ ድብቅ ነገሮች በዛ በግራው ኃይል ውስጥ ያን ያህል ምስጢራዊነት ኖሮ ሊደበቅ የሚችል ይሄ እኮ አይደለም። መንግስት ነው የተወነጀለው በዚህ። መንግስት ያንን ዝም ብሎ ያስኬድ ነበር እንዴ? ይሄ ተማሪዎች ቢገሉት ኖሮ አንድ በአንዴ ነው መንጥረው ይዘው አውጥተው የሚያሳዩት የነበረው። እኒህ ሻምበል ወር 100 አለቃ ለምን እንደዚህ አይነት ግዙፍ የሆነ ውሸት ለመዋሸት እንደፈለጉ አላውቅም። የለም ከዛ በላይ ግን ጥላሁን ሻለቃ ናቸው ይሁን ግን ጥላሁን ግዛው ፖፑላር ነው የነበረው። ፖፑላር እና እሱን የነቃ እንኳን ለመግደል እንቅፋት ሊያደርገው እንዲህ ለምታ ምናምን ብሎ አንዱ ቢቀርብ
ሁላችንም የምናውቅበት ጊዜ ነው። በተማሪ እንቅስቃሴ ጊዜ ታጥቀው የሚገቡ ተማሪዎች ነበሩ። ሰላማዊ ሰልፍ ስታደርጉ ኤጀንቶች አንዱም ጥያቄ እሱ ነው። ታጣቂ ኃይሎች ገብተዋል፣ ተማሪ ነው የገደለው። አንደኛ ፖሊስ እንዳይመጣ ሬሳውንም አንሰጥም ያሉት ቀድሞም ከሆስፒታል ሰዱት የሚለው። በሌላ በኩል ደግሞ ጣሰው ሞጆ የሚባል የጸጥታ ሰራተኛ የነበረ ይሄንን ሚሽን የወሰደ ሰው እንደነበር ይገለጻል። እንዲሁም በሌላ አጋጣሚ ከአንድ የቅርብ ሰው ከእሱ ጋር አንድ ግቢ ውስጥ ይኖር የነበረ ሰው ስላላስፈቀድኩት ነው ስሙን ማልጠቅሰው፣ እሱም እንደዚሁ ሁሌ ኡዚ ይዘው የክቡር ዘበኛ ሰዎች አካባቢው የነበሩ ሁሌ ሲንጎራደድ ይጠይቁ ነበር። አንድ ግቢ ነበር የሚኖሩት። እስኪ ውጣ እነዛ ሰዎች አሉ ወይ ይል ነበር። ከቀኑ 11 ሰዓት በኋላ አይወጣም ነበር ጥላሁን ከቤቱ። ያለት ዮዲት የምትባል እጮኛው እርጉዝ ነበረች፣ ሊሸኛት ወጣ። ከወንድሙ ጋር ነበር እሱም እዛ የሚኖር መኮንን የሚባል ወንድም አለው። እና ይሄ አለ። አሁን እኔ በነገር ላይ ሻለቃ ደረጀ ተክሌ ይሄንን ነገር ሪፊዩት የሚያደርጉበት ማስረጃ አለኝ ካሉ፣ ጥላሁን ገሰሰ በተማሪ ነው የተገደለው በመንግስት በጸጥታ ኃይሎች አልተገደለም የሚል ማስረጃ አለኝ የሚሉ ከሆኑ ይሄ መድረክ የአርትስ ቴሌቪዥን የምዕራፍ ክፍል ፕሮግራም ዝግጅት ክፍል ሊጋብዛቸው ሀሳባቸውን ሊያሰሙ ከፈለጉ ፈቃደኛ ነው። የሚከራከርም ኃይል ቢኖር ቢመጣ ለማከራከር ዝግጁ ነኝ እኔ። እና እንዲሁ እኩል የተሰጠ እሳቸው የተነፈገ አይደለም። በዛ ላይ እስከዛሬ አልተወራም ይሄ ነገር። ልከራከራቸው ፈቃደኛ ነኝ ነው። በጣም ግሬት። በጣም ጋሽ ጌታቸው እንግዲህ ሻለቃ ደረጀ ተክሌ ይሄንን ፕሮግራም ይሰሙታል ብዬ አስባለሁ። አለበለዛም እልክልዎታለሁ። ከፕሮፌሰር ጌታቸው በጋሻው ጋር በዚህ ጉዳይ ላይ በግንባር ቀርባችሁ በማስረጃ እና በመረጃ ልትከራከሩ ፈቃደኛ ነው ጋሽ ጌታቸው። ሻለቃ ደረጀ ተክሌም እንዲሁ መጥቶ የሚከራከሩ ከሆነ ይሄ በኢትዮጵያ ተማሪዎች ውስጥ አይከን የነበረ ሰው ጉልህ ፊገር፣ የተማሪውን እንቅስቃሴ አጠቃላይ ገጽታ ታሪኩን የሚያዛባና የሚለውጥ ነገር በመሆኑ መጥተው ብትከራከሩ ፈቃደኛ ነው። ተጋብዘዋል። እሺ ወደ አንተ እንሂድ ጋሽ ጌታቸው። ሲሞት ሆስፒታል ከሄዱ ውስጥ ቀድመው ከደረሱት ውስጥ አንዱ ነህ አንተ? አዎ። ያም የሞተበት ቦታ እና የኔ መኝታ ቤት ቅርብነታቸው አጋጣሚ ነው እንጂ እኔ ልዩ ሆኜ ወይም ልዩ ቅርበት ኖሮኝ ለሱ የሉል በደ ማርያም የላብ ስኩል ዶርሚተሪ ከሱ ከሞተበት አካባቢ ጋር ቅርብ ነበር። እሱ የሞተበት ኤግዛክትሊ ከራስ መኮንን ድልድይ የሚመጣው ወደ ቀጨኔ መድኃኔዓለም የሚሄደው መንገድ የአፍንጮ በር፣ ከዛ ደግሞ ከ6 ኪሎ የሚመጣው መንገድና ያችን አምስተኛ ከቅዱስ ማርቆስ ቤተክርስቲያን ኤግዛክትሊ በዛ አድርጎ ወደ ጊዮርጊስ ወደ ፒያሳ በውቤ በረሃ የምትወጣበት በውቤ በረሃ ልክ የእነሱ መሰንጠቂያ ላይ የአውቶቡስ ማቆሚያ አለ። 11 ቁጥር አውቶቡስ የምትቆምበት እዛ ላይ ነው። የኛ ዶርም ደግሞ ልክ በዚህኛው ከየት በኩል እንደምታራቅም እንግዲህ ከቀጨኔ በሚመጣው መንገድ ከመጣ በግራ በኩል ወይም ከታች ከመጣ በስተቀኝ የሚሆን እዛ ኮርነር ላይ ነው የእኛ ዶርሚቶሪ። እና ተኩሱን ሰምተናል። ጩኸቱ ይሰማል። እዛው ጎን ነዋ። ግን አላወቅንም ጩኸቱ ማነው ተኩሱ ምን እንደሆነ። ከዛ ተብሎ ሰው ሲጮህ እና ሰው ሲሮጥ ጥላሁን ተገደለ ምናምን የሚባለው ሁሉ ያንዴውኑ ተሰማ። እና ሁላችንም በአጥር ነው ዘለን ወጣቶች ነን። ከዛ ዘለን ለመውረድ እንችላለን። ደረስን በቦታው ማለት ነው። እኔ ያን ዕድል ያገኘሁት በዛ ነው። ከዛ በኋላ ዘላችሁ ሬሳ ወደ ቀዳማዊ ኃይለሥላሴ ሆስፒታል ሲሄድ አብረህ ነበር? በመሸከም ነው፣ አምቡላንስ አይደለም። እኛንን ተሸክማችሁ? እንዲሁ በአካል እግር እየፈሰሰ ራሱት። አቤት ደሙ እየፈሰሰ ነው ተሸክማችሁ የወሰዳችሁት? ሌላ ምን ምርጫ አለ? እና እኔ እንጃ በመቅረብ እንግዲህ እንዲህ ለማፈን የሞከሩ ሰዎች ይኖሩ እንደሆን ምናምን ብቻ ቀሃስ ሆስፒታል ያኔ ቀሃስ ሆስፒታል ነው የሚባለው። በምናደርሰው ጊዜ ሆስፒታሉ አለ ማነው ህይወቱ አለ። እና ሁላችንም ደግሞ ባይዜን ተማሪ በሙሉ ተነግሯልና በሁሉም አቅጣጫ ወጣ የዩኒቨርሲቲው ተማሪ በዛ ሁሉም
ቃስ ሆስፒታል ግቢ ውስጥ ለመግባት ስለማይችል በሩ ተዘግቶ ብዙዎቻችን ውጭ ይሆን እና እንግዲህ ይሄ የሆነው ምናልባት ከምሽቱ 2 ሰዓት አካባቢ ላይ ቢሆን ነው እና እስከ ንጋቱ 1 ሰዓት በኛ 7 ኤኤም ነው። እዚህ 7 ኤኤም ነው የሚለው በጠዋቱ 1 ሰዓት ከጠዋቱ 1 ሰዓት ድረስ እዛው ነበርን። ህይወቱ ያለፈው በዛን ሰዓት ነው። ጠዋት 1 ሰዓት። እስከዛ በፊት የሕክምና እርዳታ ሊያገኝ አልቻለም። ገብቷል። እኛ በውጭ ያለነው እንግዲህ ምን እርዳታ ያደረጉለት እንደነበረ አናውቅም፣ ግን አልተረዳም፣ እያከሙት አይደለም የሚለው ይመጣል። ስለዚህ በሕክምና ባለሙያዎቹ በኩል በመንግስት ተጽዕኖ እንዳይታከም ተደርጓል። ቤዚክሊ ይሄ እንዳይታከም ከመጀመሪያውኑ ለመግደል ነው የተተኮሰው። አሁን በህይወቱ እያለ ደግሞ ለማዳን ምንም አይሞክሩም። እዛ ያሉት ሐኪሞች ደግሞ ለማዳን ስህተት ስለቆሰለ ሕክምና በማሳጣት መግደል ነበር ዓላማው። ኤግዛክትሊ ይሄ ነው የሆነው እና አሁን ለዚህ ለሻለቃው መልስ እኮ ራሱ ይሄው ነው። እሺ ተማሪው ከገደሉት ለምንድን ነው ሐኪሞቹ ለማዳን ያልሞከሩት? ፖሊስ ደወለችና ጮኛው የወዲት ደወለችና ፖሊስ እንዳይመጣና እንዳይገባ ከለከለ ተማሪው። አንድ ጥያቄ ግን እዚህ ጋር ማንሳት ይቻላል። በወቅቱ ፖሊስና እርምጃው፣ የዛሬቱ ኢትዮጵያ፣ አዲስ ዘመን፣ ኢትዮጵያን ሄራልድ፣ ኦጆርዱዊ አዲስ፣ አልዓለም የሚባሉ ጋዜጦች ነበሩ፣ ኢንክሉዲንግ አዲስ ሪፖርተር ኤንድ ሚረር። እነዚህ ስለ ጥላሁን ግዛው ግድያ በወቅቱ የምታስታውሰው የተዘገበው በምን መንገድ ነበር? ተማሪዎች ገደሉት፣ ገደሉ ወይስ ዜናው አልተዘገበም? ኢትዮጵያ ሬዲዮ እና ቴሌቪዥንንም ይጨምራል ይሄ እና የኢትዮጵያ ታስታውሳለህ? ዜና ከቨሬጅ ነበረው፣ የዜና ሽፋን ነበረው። እንግዲህ ያኔ ሜቢ በነ ቢቢሲ በነ ጀርመን ድምፅ የፈረንሳዩ አዣንስ ፍራንስ ፕሬስ እነኚህ ሪፖርት አድርገዋል። ማይልድሊ እነሱም እዛ ለመቀመጥ ህጋዊነታቸውን ላለማጣት። ማይልድሊ ማለት ምን ማለት ነው? ማይልድሊ ማለት የተማሪዎች መሪ ጥላሁን የሚባለው ተተኩሶበት በደረሰበት ምናምን ሞቷል በሚል ነው የሚያቀርቡት እንጂ መንግስት አደረገው ነው እንጂ ማን እንደገደለው የሚጠረጠረው ምንም ነገር የለም። እሱ የራሳችን ነው። ግን ኢሚዲየትሊ ባይገርምህ አንደኛ የተማሪውን እንቅስቃሴ በዛን ጊዜ የነበረውን የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ማደንቅበት ከተተኮሰበት ጊዜ ጀምሮ እስከ ሞተበት ድረስ እስከ ያረፈበት ጊዜ ድረስ አንድ መግለጫ አውጥቷል። መሪያችን ተተኩሶበት በከባድ ቁስል ቀዳማዊ ኃይለሥላሴ ሆስፒታል ገብቷል የሚል ወጥቷል። ከዛ መግለጫ ወጥቷል። የመግለጫው ይዘት ምን ነበር? ማን በማን እንደተተኮሰ ገዢው በመንግስት የጸጥታ ኃይሎች ምክንያቱም እኮ ምስክሮች እኮ ነበሩ። እነኚህ 2 የፖሊስ አረንጓዴ ፔዦ መኪናዎች 2 ፔዦ መኪናዎች እኮ ተተኩሶበት በተተኮሰበት ቦታ ነበሩ ታይተዋል። አዎ ኋላ ላይ አልነበሩም፣ ግን ተኩሰው አቁስለውት አልፈዋል። አይዊትነሶች ነበሩ በጊዜው። አይዊትነሶች የአይን እማኞች ነበሩ ማለት ነው። የአይን እማኞች ነበሩ በዛ ላይ እና ከዚያውም ደግሞ ምንድነው የፖሊስ መኪናዎች እንደዚህ እነኚህ ትናንሾቹ ቮልክስዋገን እና ያቺ ደግሞ ጠልፎ ፔዳን የሆነው ደግሞ ፔዦ ነው። አዎ እና ሁለቱም በዛን ጊዜ እዛ የነበሩት በፖሊስ ሰሌዳ የሚነዱ ነበሩ። አይ እንግዲህ በዛን ጊዜ እኛ ያን አይነት ስልጣኔ የገረመኝ ምኑ መሰለ፣ በተማሪው እንቅስቃሴ የተማሪው መሪ በህገ ወጥ መንገድ የተማሪውን መሪ መግደል የተማሪውን እንቅስቃሴ ማፈን ነው።
የዩኒቨርሲቲ ተማሪዎች ማህበርን ማኮላሸት ነው። በዛም ጊዜ ሁሉም በሀዘን ላይ ቢሆንም ለምሳሌ በስንት ሰዓት አይዊትነስ የነበሩ ሰዎች ምን አይነት መኪና በምን አይነት ሰዓት በምን አይነት የሰሌዳ ቁጥር የነበረ ነገር በሚል ልሳኖቻችሁ ላይ አላወጣችሁበትም ነበር? ከመግለጫ ውጭ ሲወጣ ወጥቶ ከሆነ አላየሁም። ሲወጣም ማን ነው አላውቅም። እና ግን የአይን ምስክሮች 2 ፔዦ የፖሊስ መኪናዎች ከተተኮሰ በኋላ ወይም እንዲህ አውጥተው ሲተኩሱ ምናምን ነገር ባያዩ ብቻ ወይም ተኩስ ድምፅ የሚመጣበት ይታወቃል። ያንን አይተዋል። ያኔ ኤግዛክትሊ በዛ ቦታ ላይ የነበሩትና ያለፉት እነኚህ 2 የፖሊስ አረንጓዴ ቀለም ይሄ ደብዛዛ የሆነ አረንጓዴ የፖሊስ መኪና ከለር አለ፣ ዳርክ ግሪን፣ ይሄ ሌመን ግሪን የሚመስል ግራስ ግሪን የሚመስለው አለ። ኤግዛክትሊ እንደዛ ነው። እንግዲህ በዛ ደረጃ የማውቀው ይሄ ነው። አንድ ነገር አለ ወደ አእምሮ የመጣው ያኔ እንግዲህ ጥላሁን ግዛው ሲሞት በዓሉ ግርማ የአዲስ ዘመን ጋዜጣ ዋና አዘጋጅ ይመስለኛል። ያኔ እባብን በእንጭጩ እያለ ኤዲቶሪያል የሚጻፍበት ጊዜ ነው። ይሄን የተማሪ እንቅስቃሴ መቀጥቀጥ አለበት በሚል 1966 እና 67 እንደመጣ በጣም ብዙ ነገሮች በግልጽ እየወጡ ነበር። አዲስ ዘመንም ነፃ ነበር ያኔ። በጣም በቃ ብዙ ሺህ ኮፒ በሚታተምበት ጊዜ እንዴት የጥላሁንን ግድያ በሚመለከት ያው የእናንተ የነበረውም የጎህ መጽሔት ሲምፓታይዘር የነበረው የሀፓ ዘመም የነበረውም የጎህ መጽሔት ኢቭን በቃ ያኔ መኢሶን ደርግም ይሄንን ነገር ሻምፒዮን ማድረግ የተማሪውን ቀልብ ለመሳብ እንደ አብዮተኛ ይቆጠር የነበረ በትጥቅ ትግል ይደግፍ የነበረ እና ትልቅ መሪ እንዴት ታሪኩ እንደዚህ ተዳፍኖ ሊቀር ቻለ? ከዛ በኋላ ያነሳው ሰው ማንም የለም። እንግዲህ አሁን አንተ የምትጠይቀኝ ከ6 ዓመት በኋላ ለምን ያኔ ያልሆነም ነው። እሱ የተገደለው እንግዲህ በ62 ታህሳስ 19 ተገደለ። በ1966 የካቲት አብዮት በፈረንጅ ናቸው። ልዩነት አለ። ግን በዛን ጊዜ ጥላሁን ለምን ሞተ የሚለው አንድም ጊዜ ቀርቶ አያውቅም። ማርታ ለምን ሞተች፣ ጥላሁን ለምን ሞተ ተባለ። በኋላ ወደ 65 ዓመተ ምህረት ላይ የነፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ ነው እንግዲህ በ1965 ነው ማርታ መብራቱ ከነዋለሊ መኮንን ጋር የአውሮፕላን ጠለፋ የሞከሩት። ከ62 እስከ 65 ዓመተ ምህረት ድረስ ጥላሁን ስሙ ይጠቀስ ነበሩ ለብቻው። ጥላሁን ለምን ሞተ ስትረግል ላይ እንዲሁ ቻሌንጅ ምናምን ላይ ሁሉ እንዴት ሳይወጣ ከበር ሳይደረግ የተማሪው ሞት የተማሪው መሪ ሞትን በሚመለከት ተማሪው እንዴት ይሄን ነገር ሊሰራ አልቻለም? እንግዲህ ምን መሰለህ ከባድ ጥያቄ ነው የምትጠይቀኝ። ይሄ ከ69 ወይም 62 ከኛ ጀምሮ እስከ 74 ወይ 66 ያለው ጊዜ ትልቅ የትግል ዘመን፣ ትልቅ ኃላፊነት። አንደኛ ብቻ ተማሪው የተደራጀ ቀጣይ ሰስቴይነብል ድርጅት አልነበረምና ድርጅቶች መፈጠር አለባቸው ተብሎ እነኚህ የአየር ጠለፋዎች ሁሉ የተደረጉት ወደ ውጭ መውጣት ምናምን የመጣው የአልጄሪያው ግሩፕ ፖዝ ለማሳወቅ ነው። ያን የተወዘ ትሬንድ ፋሽን ፖዝን የማሳወቅ ብቻ ሳይሆንም የመደራጀት ዋና አጀንዳ የመደራጀት ነው። በኢትዮጵያ በተለይ ከጥላሁን ግዛው መገደል በኋላ በሰላማዊ መንገድ ኢትዮጵያ ውስጥ መታገል ከባድ ነው፣ አይቻልም፣ ይሄ መንግስት ይገላል ስለተባለ እነኚህ ጠንከር ያሉት የኢትዮጵያ ተማሪዎች መሪዎች ሁሉ ወደ ውጭ እንዲወጡ ነው የተደረገው። ውጭ ሄደው ኑሯቸውን እንዲኖሩ ሳይሆን ደግሞ ተገናኝተው እዚህ ኤዙና፣ በአሜሪካም ኤዙና ኢትዮጵያን ስቱደንትስ ዩኒየን ነው አሜሪካ፣ አውሮፓ ኢትዮጵያን ስቱደንትስ ዩኒየን ዩሮፕ አሉ። ከነኚህ ጋር በመገናኘት አብዮታዊ ድርጅትን መፍጠር ያስፈልጋል። የተማሪ እንቅስቃሴ እነኚህን ሊተካ አይችልም። እነኚህን ሊሰሩ የሚችሉትን ስራዎች ሊሰራ አይችልም። ሰስቴይነብል አይደለም። ትምህርት ቤት ክፍት በሆነበት ጊዜና ትምህርት ቤት በተዘጋበት ጊዜ ሊሰሩ የሚችሏቸው ነገሮች የተለያዩ ናቸው እና ይህን እንግዲህ ለመሻገር ነው። በዚህ ውስጥ ነው የሆነው። አሁን አንተ የጠየቀኝ ነገር ለመስራት ሪሊ የተደራጀ ቋሚ ድርጅት
ያሰልፍ። ትክክል ነህ። ድርጅት መደራጀት ነበር የሚያስፈልገው። የተማሪው አቅጣጫ በድርጅት ታቅፎ አልሄደም። እዚህ ጋር በሚቀጥለው ክፍል እናወራዋለን። ጋሽ ፋሲካ የሚጠቅሰው ነገር አለ። ከተማ ውስጥ ሆኖ በህግና ከፖሊስና ከፍትህ ጋራ ከፍርድ ጋር በመፋጠጥ የሚመጣ ለውጥ የለም። ወደ ገጠር ሄዶ እንግዲህ ምናልባት ቅድም ያልከው የተኩስ የመለማመዱ ምናምንም እንዲሁ አንዳንድ ደግሞ ሰዎች እንደሚሉት አባቱ ከሞቱ በኋላ ንውረድ ይግዛው ውርስም ስላገኘ አብዛኛውን የኢትዮጵያ ቦታዎች እየሄደ እየተዘዋወረ እንደ ሀገር ውስጥ ቱሪስት በመጎብኘት እንግዲህ የትጥቅ ትግል የት ይጀመር ቦታ መረጣም ሊሆን ይችላል፣ ህብረተሰቡን ለማጥናትም ሊሆን ይችላል። በተራዘመ የትጥቅ ትግል እንግዲህ እንደነ ሆቺሚን እንደነ ኤርኔስቶ ቼ ጉቬራ እንደ ኩባ አብዮት እንደ ፊደል ካስትሮ እንደነ ማኦ ዜዱንግ የመስራት ዓላማ እንደነበረው የሚሉ ሰዎች አሉ። ይሄንን እናነሳና ጥላሁን ግዛው ቢኖር ኢህአፓ ነበር ሊሆን የሚችለው ወይንስ አይደለም የሚለውን ነገር በሚቀጥለው ክፍል አንስተን እንወያያለን። የሰዓት ገደብ አለን። ጋሽ ጌታቸው በድጋሚ ውድ ጊዜህን ሰውተህ ይሄንን ፕሮግራም ከልብ በቅንነት ታሪክ ለማሳወቅ በሄድንበት መስመር ላይ ሀሳብህን በማካፈልህ በድጋሚ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ይሄንን ለነሱ አክብሮት ነው። እኔን ብቻ አክብረኸኝ አይደለም፣ ለተመልካቾቻችን አክብሮት ነው። ብዙም ሰው እያየው አስተያየት እየሰጠ ነው። በዚህ ጉዳይ ላይ በተለይ ሻለቃ ደረጀ ተክሌ ፈቃደኛ ከሆኑ ከጋሽ ጌታቸው ጋር መጥቶ መከራከር ይቻላል። በዚህም ላይ ሌሎች መረጃ አሁን ኢትዮጵያ ስላልሆን ሁለታችንም ሪፈር ማድረግ አንችልም። ጥላሁን ግዛው በሞተበት 62 ዓመተ ምህረት ታህሳስ 19 ቀን የወጣው ዜና ፖሊስና እርምጃ ቅዳሜ የሚታተመው የዛሬቱ ኢትዮጵያ ዴሊ ኢትዮጵያን ሄራልድ ኦጆርዱ አዲስ አለ ያን ፈረንሳይኛው አለ ዓለም አረብኛው አለ። ይሄን መረጃ ያላችሁ ሰዎች እስቲ ያዘጋገቡ ሁኔታ እንዴት እንደነበር እንድናቅ እንደው ኢንቦክስ ብታደርጉልኝ ወይ በአርትስ ቲቪ ዝግጅት ክፍል ብትነግሩን ጥሩ ነው። አንተም በቅርብ ከምታውቃቸው ሰዎች ይሄን መረጃ ብናገኝ የተሟላ ይሆናል። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ያክብርልኝ። አመሰግናለሁ።